ለነግሮ አታሏታል። ማህሌት እውነት ስለመሰላት አሁን ክሴን ማንቀሳቀስ እችላለሁ። ሞቼ ነበረ። ድጋሜ እኮ ከመቃብር ነው ያወጣከኝ። ቆይ አንቺ የምትሰሪው ለማን ነው? ለእኔ ነው ወይስ ከኔ ጀርባ ለነሞገስ ነው የምትሰሪው ብሎ ዝና ማህሌትን ጠየቃት። ማህሌትም እረ አይደለም አንተ ለእኔ እንዲየለፋ ቀንና ሌሊት እንዴት ለነሱ እሰራለሁ? እመነኝ ምንም አይነት ነገር ለነሱም አደርገው የለም እያለችው ትገኛለች። ዝና እውነት ለነሱ የምትሰሪ ተሆነ እዚህ ምድር ላይ ሲጠርጌ ነው የምገልሽ ብሏታል። በዛው መሀል ግን ቅድስትና ምሳሌ ወደ ሱቅ እየሄዱ በነበረበት ሰዓት ድንገት ታያቸዋለች። ያው ቅድስትና ምሳሌ እያለፉ ነው። ሉላ ናፍቃኛለች ብለክ የለ ስለዚህማ እነሱን ያዝና ሚስትክን ተደራድረክ ተቀበል አለችው። ዝናም ሴት የላከው ሞት አይፈራም ስለሆነ እየተሯሯጡ ቅድስት ጋር ደረሱባት። ቅድስቴን በጣም በመደናገጥ ምሳሌን ከጀርባዋ ደብቃ እንዳትነኩኝ፣ እንዳትጠጉኝ ለፖሊስ ነው የምደውለው ብዬ ሰፈሩ ጉድ ብሎ ይወጣል አለችው። ዝናና ማህሌት እነ ቅድስትን ለመያዝ እየተንደረደሩ ይገኛሉ። ብሩክ ከቤት እንደወጣ ቅድስት ለማህሌት ታሳውቃት ነበረ። የጋሼ ስልክ አይሰራም እትዬ ታውቂያለሽ እንዴ የት እንደሄደ ብላ ብትጠይቃትም ባሌ ምንድን ያደረግሽው አንቺ የት ሄዶ ነው ማለት ብላ አፋጣት ነበረ። ቅድስትም እንድትጮሂ እኮ አይደለም የጠየኩሽ ግን መረጃው ታለሽ እንድትነግሬ ነው አለቻት። ኤፍራታን ዛሬ ደግሞ ምሳ የለም እንዴ ብላ ማህሌት ብትጠይቃትም ኤፍራታም እንጀራ ግዢ እኔ ገንዘብ ጨርሻለሁ እያለቻን ነበር። አንቺማ እኔን የምትፈልግኝ ለጥቅምሽ ብቻ ነው። ስለዚህ ደግሞ አስደሳች ነገር አለ ነይ ዝም ብለሽ ቀፊኝ። ብሩኬ እኮ ቤቱን አልሸጠውም። ተይ ማህሌት ዝና ነው ያለሽ? ዝናማ እየዋሸሽና እየተጠቀመብሽ ይገኛል ብትላትም እመኝኝ እውነቴን ነው አሁን ክሴን ማንቀሳቀስ እችላለሁኝ። እህቴ እኮ አንቺ ጀግና ነሽ። በቃ ለእኔም አሁን አንድ ክፍል ይኖረኛል አለች ኤፍራታ ተገልብጣ የቤቱን አለመሸጥ ስትነግራት። ሰላም ውድ ተመልካቾቼ እንዴት አላችሁ? ለቤት አዲስ የሆናችሁ ሰብስክራይብ ላይክ አድርጉ። በነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁ። ፈጣሪ አክብርልኝ። ወጥቶ ከመቅረት ከድንገተኛ ሞት ይሰውራችሁ እላለሁኝ። እንግዲህ የምሳሌ ድራማ ላይ ቅድስቴ በጣም እየተጨነቀች ትገኛለች። ቅድስት የምታውቀው ብሩክ የወጣው እኔ አስቀይሜው ነው በእኔ ምክንያት ነው ስልክ ዘጋግቶ የጠፋው እያለች ነው። ከቤት ተወጣ 3 ቀን ቢያስቆጥርም ምሳሌም አባቴ ጋር ታልወሰድሽኝ አባቴ ናፍቆኛል ብላት ነበረ። እኔም እኮ ያለበት ግራ ስለገባኝ ነው እንጂ አልወስድሽም ነበር እንዴ ብላ ምሳሌን አጽናንታታለች። ቅድስት ግራ ስለገባት ጋሼማ የሆነ ነገር ቢሆን ተጠያቂዋ ማህሌት ናት። ስለዚህ ስልክ ለምን አልደውልላትም ብላ ስልክ ደውላ ነበረ። ማህሌትን በቁጣ ባሌን የታባሽ ነው ያረግሽው አንቺ ብላ ቅድስትን ሰደበቻት። ቅድስትም አይ ከወጣ 3 ቀን ሆኖታል ጋሼ፣ ምናልባት የምታውቂ ከሆነ ተጨንቅ ያለው እንድትነግሬ ነው። ምሳሌም ተጨንቃለች ለዛን የደወልኩልሽ አለቻት። እሷም እትዬ እንዳትኝ እትዬ አባትሽ ጥፋና ብላ ሰድባ ስልኩን ዘጋችባት። በጣም ነው የሚያሳዝነው። ምሳሌም በጭንቅ ላይ ነው ያለችው። ሞገስ በተደጋጋሚ ለቅድስቴ ስልክ ደወለላት። ዛሬም ብሩክ አልደወለም፣ ስልኩስ አይሰራም እንዴ ብሏታል። ቅድስትም አይሰራም፣ ይሄ ሁሉ የኔ ምክንያት ነው፣ ጥፋቱ የኔ ነበረ፣ እኔ እንዲፈጠራል ጋሼ አኩርፎ ከቤት ይወጣል ብዬ በፍጹም አልጠበቅኩኝም። እቺን ለአንድ ቀን እንኳን የማያምናት ልጁን 3 ቀን እንዴት አስችሎት እንደቆየ አላውቅም ብትለው ሞገስ ምን አጥፍተሽ ነው? ምን አርገሽ ነው ቅድስት ብሏታል። አይ እሱን አልነግርክም አሁን እያለችው ነበረ።
ሞገስ ነገሩ ስለገባው ቅድስት እንደዛ ነው እንዴ? በቃ ተይው ገብቶኛል፣ እኛም አለን ይሄው እየተቃጠልን ተከልክለን ብሏታል ማለት ነው። ቅድስትን ደግ አደረግሽ፣ እንኳንም ያልሰጠሽው በሀገር ሽማግሌ በክብር ሽማግሌ ልኮ ነው መስጠት ያለብሽ እያለ ሲል ሉላ የተኛች መስላ ነገሮችን አዳምጣለች። ሰምቼ ካለው ሞገስ ምን እንዳወራክ አለችው። እሱም ሳቅ ብሎ በቃሽ ብሎ ስልኩን ዘግቷል ማለት ነው። እንግዲህ ሞገስንና ሉላን ያስመለጠችው ዳጣዬ ናት። ዳጣ ለሞገስም ሆነ ለብሩኬ ትልቅ መስዋዕትነትን እየከፈለች ትገኛለች ማለት ነው። በምትችለው አቅም እንግዲህ ዝና የላከውን ሰው በማታለል ሆቴል ወስዳ ምግብ በመጋበዝ እሱ ሆዱን ሲሞላ በዛ መሀል እነሱ አልፈው ነበረ። ሆኖም ግን ዝና ቦታው ላይ ያስቀመጠውን ሰው ሲጠይቀው አመለጡኝ ብሎታል። እንዴት ያመልጡካል ብሎ በእርግጫ ብሎ አንቆ እዛ እንደ ኳስ ሲጀልጠው ነበረ። በዚህ መሀል ነበረ ሉላና ሞገስ አምልጠው ማንም የማያውቅበት ቦታ ተሻሸጉት። ሉላ አሁንም ጭንቅ ላይ ትገኛለች ማለት ነው። ወደ ሐዋሳ መቼ ነው የምንሄደው? እንሂድ አለችው። ሞገስም እሺ እንሄዳለን፣ ግን ዛሬ አይደለም፣ ቆይ ትንሽ እንረጋጋ ብሏታል። ሉላ ስለ ብሩኬ አሁንም እየተጨነቀች ነው የምትገኘው። ግን ምን ሆኖ ነው ይሄ አውሬ የሆነ ነገር አድርጎት እንዳይሆን ሉላ አንተ ጋ ናት ብሎ ብትለውም ሞገስም ነገሩ አይ አይደለም ከቅድስት ጋር ትንሽ ተነጋግሮ በዛው ወጥቶ ነው እንግዲህ ለመልካም ነው ብለን እናስባለን እያለ ነበረ። ቅድስትና ምሳሌ ወደ ሱቅ በሄዱበት ሰዓት ዝናና ማህሌት እንግዲህ ቆመው ሉላንና ሞገስን እየጠበቁ ነበር። ዝና ማህሌትን ከጀርባ የሆነ ነገር እያደረግሽ ነው እንዴ? ለምንድነው ነገሮች አልሳካ ያሉኝ ብሏታል። እሷም እመነኝ ምንም ነገር ከጀርባ እያደረግኩ አይደለም፣ ስለዚህ ደግሞ ቤቷ ለመሸጡን እስከ ዛሬ ስላልነገርከኝ ትንሽ ቅር ብሎኛል ብለዋለች። እሱም ዝም በይ እባክሽ ብሎ ዝም አስብሏት ነበረ። ወዲያውኑ ግን ቅድስትና ምሳሌ እየሄዱ ስታይ ማህሌት ይኸው ቅድስትና ምሳሌ እየሄዱ ነው፣ በል ፈጣሪ አሁን እጅክ ላይ ያስገብቶልካል፣ ስለዚህ ሉላ ናፍቃኛለች ብለክ የለ እነሱን ያዝና ሚስትክን አስመልስ ተደራደርና አለችው። ዝናም ሴት የላከው ሞት አይፈራም ስለሆነ እነ ቅድስቴ ጋር ለመድረስ እየተሯሯጠ ሄደ። ቅድስት በጣም በመደናገጥ እንዳትደርስብኝ ኡኡ ብዬ ነው ህዝቡ ግልብጥ ብሎ የሚወጣው፣ መሳቂያ እንዳትሆኑ፣ ፖሊስ እጠራለሁ፣ ልደውል ነው፣ እንዳትጠጉኝ እያለች ኡኡታዋን አቀለጠችው። ዝና ሉላዬ ናፍቃኛለች። ለምን ናፈቀችክ አለችው ማህሌትም። ዝናም ስመታት ስቆጣት ኩርፊያዋ እቤት ውስጥ እንዴት እንደሚሞቅ ብሎ ሲላት ታዲያ ምን ይደረጋል? እኔ ምንም አላደረግልክ መጥቼ ነበረ፣ የአንቺ መምጣት ምን ዋጋ አለው እያላት ይገኛል ማለት ነው። አሁን ላይ እንግዲህ ማህሌት የብሩክ ቤት አልተሸጠም ስለተባለች ክሱን ለማንቀሳቀስ እዚህ ጋር ቅድስትንም ደግሞ መንገድ ላይ ስላየቻት የጠላቶቼን ልጅና የጠላቴን አሰሪ አግኝቻለሁ፣ አሁን ላይ በቀልድና በዋዛ አልተወውም ብሩክን እያለ ትገኛለች። ብሩክ ስለ መጥፋቱ ለዝና ነግራው ነበረ። ዝናም እኔ ታዲያ ምን አገባኝ፣ እኔ የምፈልገው ጠላቴ ሞገስ ነው አሁንም ተወጅዋለሽ ብሩክን ብሎ ቢጠይቃትም ኧረ እኔ በፍጹም አልወደውም፣ በጣም ነው የሚያቅለሸልሽኝ ስሙ እንኳን ሲነሳ እያለ ትገኛለች ማለት ነው። ግን ከኤፍራታ ጋር ቁጭ ብላ ከብሩክ ቤት መውጣቷ ማህሌት እየቆጫትና ነገሩ እንዲህ መሆኑን